ጋር ቤተሰብ በዛ ላይ ይኸውልሽ አዳምጪ የልጅቷን ፓስፖርት ኮፒ እና ያላትን ነገሮች ትልኪያለሽ። ዞሮ ዞሮ ግን አነሰ ከተባለ 2 ወር ይፈጃል። ኢትዮጵያ ያለውን ፕሮሰስ ጨርሼ እንደገና እዚህ ማዳም መርጣት ነው የምትመጣው። እኔ በቪዚት ቪዛ ወይም መጥቶ በሚከለሰል ቪዛ ለሴቶች አላደርግም። ማዳም በመረጠቻት ሰዓት ያን ሰዓት አሳውቅሻለሁ። ክፍለ ሀገርም ካለች አዲስ አበባ ትምጣሽ ብዬሽ ምናምን እንጨርሳለን። ግን ትዕግስት ያስፈልገዋል። እድል ነው ደግሞ ይሄ የሴቶች ቪዛ እድል ነው። እኔ በቪዚት አላመጣም። ምክንያቱም እዚያ ማንም አይመርጥልኝም። አዳዲሶችን ማንም ስለማይመርጥ ማዳም ከዛው መርጣ ካልሆነ በቀር አላመጣም። 3 ወር የቆዩ 4 ወር የቆዩ ልጆች ሁሉ አሉ። እሺ ትዕግስት አድርጉና አናግሪኝ። እሺ ብዙ ጊዜም ታግሻለሁ፣ ከአመት በላይም ታግሻለሁ። እውነት ፓስፖርቷን አንዱ ፓስፖርት ወስዳ ደላሏ አዲስ አበባ እዛው ምንም አላይም ማለት ነው። ጠፋኝ ከመጨረሻ ቤቷ ድረስ ሄደው ማለት ነው። ከዛም በቃ ሌላ አዲስ አወጣሁላት ያጠፍቷል ተብሎ ማለት ነው። አዲስ አውጥቼ እንደገና ሜዲካል ሲዮሲ ሁሉን አስጨርሽልኝ። እሺ አሁን በቃ ለሌሎች ቻንስ እንስጥ። እሺ አወራን አይደለ? ምንም ችግር የለም። ሌሎችም ደግሞ ጥያቄ ያላቸው ብዙ ስላሉ እሺ አሁን እልክልሻለሁ ማሚዬ። እሺ ሚኪ አስተካክለው። ይሄን ነው አንቺ ስቶር በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ አላህ ይስጥሽ። እውነት በስማም የልጆች እናት አይደለም ራሱ ነው የሚገለባበት። የት ሄደ ልጁ? አቋርጦ ሌላ ነገር ጀመረ እንዴ? ምኬ እኔን ጉጭ አረጋችሁኝ እንዴ? ምኬ ያንተ ነገር ማሚ ወይ በጣም ነው የማመሰግነው። እሺ ሽማ አረ ምኬ ነውር ነው፣ ጉድ እኮ ነው። ድሮ ጥያቄ ስጠይቁት ሲመልስ ሽንቱ እንኳን አይመጣም ነበር። አሁን የት ነው የሄደው? እሺ ማይስ ማግኘቱ በራሱ መከራው ማለት ነው። ማሚ ለልጆ ትረጃለሽ፣ በእግዚአብሔር እርጂኝ። ስንት ጊዜ 11 አመት ማለት ነው እዚህ እሳት ላይ ነው ያለሁት። ምግብ ነው የምሰራው። 11 አመት 5 አመት አንድ ቤት ነው የሰራሁት። አሁንም ራት ነኝ ጠፍቼ አይደለም የምሰራው፣ ግን ማለት ነው ግን በጣም ይከብዳል። በቃ የእሳት ይሰለቻል። ብትቀየር ይገባለሁ። ማነው ስምሽ? አዳምጪኝ። እኔ ነው ገነት ብትመጣ ልጁን ማን ጋር ነው የምትመጣው? እናቴ ያለ ልጁ አሁን እኮ 4 አመት ሆኖታል። ልጁ ትልቅ ነው፣ ህፃን አይደለም። ግን በቃ ምንም እሷ ካለ ስንኩል አለው። እሷ ብቻ ጎመን የምሸጠው ጎዳና ላይ እንትን በይ፣ በዋትሳፕ አናግሪኝ። እኔ ካልመለስኩልሽ ጁዬን አናግረት። እሺ ዋትሳፕ ላይ እኮ ልኬልሽ ነበረ ፓስፖርቷ ልኬልሽ አልመለስሽልኝም። ዋትሳፕ እያዳረሰኝ አይደለም፣ ሁሉንም መመለስ አልቻልኩኝም። ስለዚህ እንትን በይልኝ፣ ላኪልኝ ደግመሽ። እኔ ካልመለስኩልሽ ለጁ ላኪለታለሁ። እሺ አመርጋም ልክ ያለው ግን ማለት ነው በቃ ስንት ጊዜ መሰለሽ ማሚ እኔ ስቅትን ያልኩት ያው ማርያምን በቃ የምሆነውን ያጣው። ለዛ ሁሉ ጊዜም እሷ ሁሌም በቃ እኔ እንጃ ቤት ኪራይ አንዱ ቤት ሲያስወጣቸው አንዱ ቤት ሲገቡ መጨረሻ ላይ ሸራ ወጥሬ ምንም አይነት ጉዳት አልደረሰብኝም፣ ጤነኛ ነኝ፣ ችግር የለብኝም፣ አልከሰውም ብለህ ፈርመሃል ወይ ነው። ወረቀት ቃል መስጠት ሳይሆን በፊርማ ፈርመሃል ወይ? ወረቀት ላይ ፈርመን ፈርም ያለው ግን ትከሳለህ ብለውኛል። ምንጨራሉ አይደለም ያንዴ ፈርመሃል። አይን ሰውዬ አልከሰውም ዘላለም ብለህ ፈርመህ ድጋሚ አይ ዋሽቼ ነው ብትል
ውሃ ያነሳም ክስ ያኔ ዋሽ ብቻ አይደለም ወረቀት የያዘው ነገር ነው። ቃልህን አጥፈህ አይ ባለፈው ተሳስቼ ነው ውሸት ነው የባለፈው የተናገርኩት አልከሰውም ያልኩት ስህተት ነው ከሰዋለሁ ብትል ቃልህን አጥፈህ ስትመጣ ትክክለኛ እና ትክክለኛ ያልሆነውን ማስረዳት ይከብደዋል፣ መረዳት ይከብደዋል። ክሱ ራሱ ዞሮ ዞሮ አሁን አንተ ከሰ ገንዘብ ታገኛለህ የሚለውን ነገር የለም የሚመጣ ነገር የለም። በክስ ልሞክር ካልክ ድልን መሞከር ትችላለህ። ግን በሰዓቱ የኢንሹራንስ ክፍያ ማግኘት የምትችልበት ጊዜ ነበረ። ፓኪስታኒዎቹ መጠጊያ ወይም ደግሞ መሸሸጊያ አንሰጥም ካሉ የዛኔ ነበር መምጣት የነበረብህ። እንደዚህ ሆኜ ክስ መመስረት ፈልጌ ነበር፣ ነገር ግን መጠጊያ ስለሌለኝ ፓኪስታኖቹ ሾርጣ እንዳይመጣብን ውጣ እያሉኝ ነው ብለህ ብትመጣ የተሻለ ነበር። አሁን ነገሮች ተቃጥለው ሳይቃጠል በቅጠል ጠፍተዋል ነገሮች። ከዚህ በኋላ ከሰህ ምናምን የለም ተቃለፈ እሱ ጊዜ። ዞሮ ዞሮ ማድረግ የምትችለው ነገር ሙሉ ጤንነትህ ላይ ነህ ወይ? ህመም እያመመህ አይደለም ወይ? ህመም እየተሰማ ከሆነ መጠየቅ የምትችለው ሙሉ ለሙሉ አሳክሞኝ አልጨረሰም አሁንም የህመም ስሜት አለኝ ብለህ እሱን እንዲያሳክመ ማድረግ ትችላለህ። ከዛ በኋላ ወደ ካሳ የምትሄዱ ከሆነ ኢኒሼት ካደረጉልህ በዛ መልኩ መሞከር ትችላለህ እንጂ ድጋሚ ሄደህ መክሰስ አትችልም። አሁን በቃ ለስራም ሳይሆን ለስራም ለመሆን አልቻልኩም። በቃ ከሰው እጅ ላይ ከማን ላይ እንዲሞር አሁን ስለተጨናነቅኩ ነው ሀሳብ ብሰጥ ይቻላል። አሁን ጫማዬን እንኳን ጉንብስ ብዬ መልበስ አቅቶኛል ራሴ። ያህል ጊዜ ሆነው እንትን መኪናው ከእንትን ካለ ጉዳት ካደረሰ አንድ 27 እንደዛ ሊሆን ነው። እንደዛ አካባቢ ነው። አንድ ሳምንት ነው ያልከው? ድምጽ ተቆራረጠ። አንድ 27 ቀን የሆነኛ ነው። እንዶር ወር ሊሆነ ነው። የ15 ቀን ጊዜው ራሱ አልፏል። እሺ አሁን ዞሮ ዞሮ ህክምና በፊት መጀመሪያ የሄድክበት ህክምና ተመልሰህ ሂድና እንዳልተሻለህና እየባሰብህ እንደሆነ ንገራቸው። ስትሄድ ግን ያው ወረቀት አለ አስተካክለሃል አይደለ? ስብሃል ወረቀት ስብያለሁ ስትል መረጃ አለ ወረቀት ነው አይደለም? ኢቃማዬን አስተካክያለሁ ስብያለሁ የ2 ወር ብለሃል አይደል? ኢቃማውማ ነገ በነገ በዛሬ አሁን ባሳየው ሾርቶቹን በያው ባዶ ነው። ወዲህ ደላላው ልደውል ህጋዊም አይደለም አይደለም ነገር ነው። እሺ ዞሮ ዞሮ የመጀመሪያ የታከምክበት ህክምና ጋር ሂድና ኢመርጀንሲ ያው ዞሮ ዞሮ ገንዘብ ሊጠይቁ ነው። እንደ ወይ 998 ደውልና እንደታመመ ሰው ድጋሚ ሂድ ተመልሰህ እዛው ቦታ ማለት ነው። እና እንደዚህ መኪና ገጭቶ እንደነበረና እስካሁን እንዳልተሻለ የተደረገልህ ህክምና በቂ እንዳልሆነ ንገራቸው። ከዛ እነሱ ያው መኪና ገጭቶኛል የሚለውም ወረቀትም ስለነበረ ያንን በማያያዝ ድጋሚ ያው ከተጻፈልህ ወረቀት ከጻፉልህ ለፖሊስ ወይም ደግሞ ወደ ፖሊስ ከሄደ ድጋሚ ክሱን ታስነሳለህ። ያኔ አጥንት ቦታ ላይ ሂጅ ነው እንደገና ማለት ነው። ብለና በአምቡላንስ ሂድ። ያው ዝም ብለህ በአካል ብትሄድ 500 ብር ክፈል ይሉሃል። ገንዘቡን የመክፈል አቅሙ ላይኖርህ ይችላል አሁን በዚህ ሰዓት። ኧረ እኔ ምንም ነገር የለኝም። ስለዚህ በአምቡላንስ ሂድና እዛ ስትሄድ ከዚህ በፊት የመኪና አደጋ እንደደረሰብህ ወረቀቱን አሳያቸው። ነገር ግን ታክመህም እንዳልዳነ አሁን እየባሰብህ እየመጣ እንደሆነና አሁን ከአቅምህ በላይ እንደሆነ ንገራቸው። በዛ ሰዓት እነሱ የበፊቱን ወረቀት አያይዘው ለፖሊስም የሚጻፍ ወረቀት እንዲጽፉልህ አድርግና ፖሊስ ጣቢያ ድጋሚ እሺ ኢንሻአላህ እንግዲህ ጠይቃቸዋለሁኝ። እሺ መራባ አመሰግናለሁ። ነገ አትበልሽ። ጭንቅላትህን ድጋሚ ወይ ሲቲ ስካን ምናምን ያንሱ ብሶብኛል በላቸው። ሌላም ነገር ካለ እንዲያውልህ በደምብ 1 ወር ድረስ መቆየት አልነበረብህም። ተመልሼ ማለት አለብኝ።
እሺ እንግዲያስ ያው እደውልልሃለሁ አናግራቸዋለሁ። ይሻላል። አይ ነገ አትበልሽ ወንድሜ። አይ ቲንክ ስልክ ላይ በጣም ብዙ ጊዜ እየተደወለ ነው። አንተም ቢዚ ነህ። አዎ እየደወሉ የማይጠይቃለ መሰለህ እንዴ? ላይ እንዳለው ሳውዲም ከሁሉም እየደወሉ እንደዛ ነው። ከቻልክ እንዲያውም አሁን ሐኪም ቤት ብትሄድ የምትችል ከሆነ ሄድ ብዬ እመክርሃለሁ። ለምን አሁን እያልክ ያለው ነገር ለክፉ የሚሰጥ ነገር ከሆነ እንኳን በጊዜ መታየቱ የተሻለ ነገር ነው። ስለዚህ ዛሬ ነገ አትበል፣ አምቡላንስ ጥራና ሂድ። አምቡላንስ ሲመጣ አደጋ ደርሶብህ እንደነበር ከዚህ በፊት መኪና እና አሁን እየባሰብህ እንደሆነ ጭንቅላትህን እያመመህ እንደሆነ ንገራቸው። ይዘው ከሄዱ ለዶክተር ያንን ወረቀት አሳይ። ወረቀትህን ይዘህ ሂድ። እሺ የበፊቱን ወረቀትህንና ወረቀትህን አሳይተህ አሁን እንደባሰብህና ከአቅም በላይ ስለሆነብህ እንደመጣህ ንገራቸው። በምታደርግለት ሰዓት እነሱ ሲቲ ስካን ወይም ኤምአርአይ ያዙልሃል። የተሻለ ነገር ጭንቅላትህ ላይ የፈሰሰ ነገር ካለ ምናምን እንዲያዩ። ከዛ በኋላ ወረቀት እንዲጽፉልህ አድርግ። እነሱ አይደል እንዲያነሱ በቃ ወረቀት እንዲጽፉልህ አድርግና ወረቀቱን አዲስ የጻፉልን ወረቀት ይዘህ ደግሞ ፖሊስ ጣቢያ ትሄዳለህ። ደላላህንም ደውልና ወረቀትህን እንዲያስተካክልልህ ንገረው። ካላስተካከለም ለምን ወረቀት የሌለው ሰው ምንም እዚህ ሀገር ላይ ጥቅም የለውም። ለክስም ለምንም ወረቀትህ አትሊስት የ2 ወር ይሳብልህ። ኢንሻአላህ እንግዲያስ እሞክራለሁ። አላህ ጨርሶ ይማራል። ኦኬ ቀጣይ ተረኛ ኮብሰ ሳሰን እስኒ ገኑ አርጋ ብራን ጅራ ሌላ ቁጥሩን አምጣ። ጠፋ እኮ አባቴ በዛው። እሺ 05 ቻቺ የናዝሪቷ አመሰግናለሁ። ሜምበር ሁኑ ታፕታፕ አድርጉ ኮፕሊንክ አድርጉ 05 89 ኤምኬ እኔ እዚሁ ነኝ፣ ያፈለኩት ነኝ። ያ ሁለተኛ ኮቴ ነው። 2308 2308 ለጓደኛ ነው። ይሄ ጓደኛ ነው። ይሄ ማን ነበረ? የልጁ ስም ማን ነበረ? ኤርሚ ነበረ። እሱ ደላላ ኤርሚ። አንተ መለሳ ኒውት ላይ አድርጉ ጋይስ፣ ኒውት ላይ አድርጉ። ምን ልጅ የማይሰራ ስልክ ማይነሳ ስልክ 0522892308 አይደል? ቻቺ ቴንኪው። ዝምታ አመሰግናለሁ። ወንድም የሁለቱም ስልክ አይነሳም። ሌላም አለ። አምጣው። እሺ ሌላውንም አምጣው፣ ሞክርልሃለሁ። ኤምኬ ብሎክ ማየት ትችላለህ? ታይልኛለህ? ብሎክ ብሎክ ሌበር ነው። ብሎክ እኛ ማየት አንችልም። ቀራማ ምናምን የቪዛችሁን እንትን ነው እንጂ ብሎክ ማየት አንችልም። ኦኬ ቀራማ ሆነ የለኝ። ቀራማሽ ንገሪው። ላምሪ አለሽ ወይ? ሚያን ወይ ላምሪ ይልሽሽ።
ለሚያን ነገርሽ ወይም ካናገርከኝ ማሚ አይ ላምሪን ነበር ላምሪ አለሽ አለ አለ 059 059 ስልክ ቁጥር ነው። አይ ቆይ ላምሪ ይሄኛው ይስጠኝና ቆይ የልጅቷን ነው የምታይላት አንቺ። እሺ 059 አባት እናት አንቺ ፓስፖርት ቁጥሩንና የሚያበቃበትን ቀን ለላምሪ ንገሪያት። ኦኬ ብራዘር 059 እንትን ላይ ጽፋችሁ ብትመጡ ጥሩ ነው። እሺ ስልክ እንትን ስትሉ ምን እንትን ላይ ጽፋችሁ ነው። እሺ አንቺ ንገሪያት በቃ እስከዛ ድረስ አንቺ ንገሪያት። ፎሎወር ቦቶች እዚህ ላይ ያሉትን ለሚያን ሞኒት አክስቴል ሞኒት ለአምሮትን ጁን ፎሎ አድርጉት እዚህ ላይ ያለውን ሰው ምን አልሽኝ? እናት ኤሚሄ ፓስፖርት አድሻለሁ፣ ግን የበፊቱን ፓስፖርት ነው ወይስ አዲሱን ፓስፖርት ነው የምነግራት? ኖ የበፊቱ የዚህኛው አልተሳበበትም አይደል? አልተሳበበትም። በዚህ የበፊቱ ኦኬ። የፓስፖርት ቁጥሩ ነው የምነግራት። ኤፒ ነው ኤፒ የታደሰው ኤፒ ነው። ኢኪዩ ነው የሚሆነው ከታደሰ ነው የታደሰው ሰው የመጀመሪያው ነው እየሰጠዋት ያለሁት። ኦኬ እሺ ኤፒ 6221 93 የሚያበቃበት ቀን የማይበቃበት ቀን 20 እሺ ኦሲቲ ኦክቶበር 25 ቀራማ ውስጥ ነኝ አይደለም የሚለውን ብቻ ቼክ አድርጊ። እሱን ቀራማውን ነው ቼክ ማድረግልሽ። ካንስል እንደተደረኩና እንዳልተደረኩ ማሚ ወጣች እንደ የሚኬ ጋይሳላ ዌልካም እንዴት ነህ? እንደምን አደራችሁ? ሰላም ናቸው ወይ? ቬሪ ኢምፖርታንት የሆነ ነገር አሁን ልናገር ነው። እንዳውም በዚህ ሰዓት የማልገባ አሁን የገባሁት ለዛ ነው። እና ጨርሱ። እሺ ጋይሳላሽ እሺ ቀጥል እስኪ ንገረን ያለውን ነገር። ኦኬ ራሱ አሁን እኔ ራሱ የመጣሁት ከዛ ነው። ኦኬ ለማንኛውም እነግራቸዋለሁ። አሁን እንደ ድሮ እንደምታውቁት ገራማ ካለባችሁ አብዛኛው ጊዜ እንደዚህ አይነት ነው የምወራው። ገራማ ካለባችሁ ካምፓኒው ነው የምከፍለው፣ እናንተ ምን አገባችሁ የሚባል ነገር አሁን ተሰርዟል። ይሄው ግልጹ ነው የምነግራችሁ። እሱንም በማስረጃ ነው የምነግራችሁ። አንዱ ይሄ ነው። ሁለተኛ ደግሞ በግል የሚከፍቱ ካምፓኒ ወይንም ያለ አይደለም እንደ ንግድ ፍቃድ የሚያወጡ አሁን አቡዳቢም ተጀምረዋል። መጀመሪያ እንደከፈቱ ወይንም ንግድ ፍቃዱን እንዳወጡ ያው 4 ኮታ ነው መሰጧቸው እንደምታውቁት ማለት ነው። ግን በአሁኑ ጊዜ ምን ያደርጋሉ? ከ4 በኋላ የሆነ ቦታ ይከራዩና ወደ 19-20-25 ኮታ ይሰጧቸዋል። እና ያንን ኮታ ሽጦ አሁን የደረሰውን ነው የምነግርህ። 700,000 ነው የተፈረደበት። እንዳውም ትላንትና ነው 9 ሰዓት ተኩል ነው የተፈረደበት። እና ምን አደረገ ይሄ ልጅ? በለዲያ የራሱ ወይንም ቻምበር ኦፍ ኮመርስ የራሱ ነው የመጣውና ቼክ አደረጉትና ሲያደርጉት የታለ ኦፊሱ? ያው ኦፊሱ ተከራይቶ ነበር፣ አሳይተዋል። ኦፊስ አለው ብለን ያ ማለት አይደለም። ዝም ብሎ 2 ኮምፒውተር ነው ያስቀመጠበትና አዩት። እሺ አንተ 21 ሰው ነው የወሰድከውና ከዚህ በፊትም 4 ነበር፣ እነኝም ምን አደረካቸው ተባለ። ስባል ያው መጀመሪያ ያው የምለው ሲያጣ መጀመሪያ ይሰሩ ነበር። አሁን ለጊዜው ስራ ኮንትራት ስላጣሁኝ በዚህ ሰበብ አሁን ከቤት ነው ቁጭ ያሉት አለ። እሺ ከዚህ በፊት ያወጣህላቸውን አምጣ ምናምን ሲሉት ከየት ነው የሚያመጣው? የለም ማለት ነው።
በዛው ተወስዶ ፍርድ ቤት ቀርቦ በበለዲያ በኩል ዛሬ 700,000 እና እንዳሉ 23ቱ ብሎክ አድርጓቸው ያዙልኝ ያንን ማለት ነው። እሺ ሁለተኛ ደግሞ ልጅቷ እንደዚሁ ፍርድ ቤት ነው ያቀረብኳቸው። 3 ናቸው ፍርድ ቤት ቀርበዋል። እያንዳንዳቸው 12,400 ምናምን ተፈረደላቸው ፍርዱ እያለ ማለት ነው። ፍርዱ እንኳን የወጣው መቼ ነው? ያለፈው ሰኞ ነው የወጣላትና እንዲከፍል እንዳውም ይግባኝ የሌለው ነው እንዲከፈላትና ብሯም እንድሰጥ ነው የተፈረደላት። ያ ወረቀት በእጇ ላይ እያለ በማግስቱ መንገድ ላይ ተያዘች። ሲያዩት አንቺ ኦኬ ብሎክ የለብሽም ገረም አለብሽ ክፈይ ተባለች። እኔ እኮ ፍርድ ቤት አለኝ ይሄው ምናምን ብላ ፍርድ ቤት አለኝ ምናምን ብላ ተናገረች። አያገባንም ትከፍላለች አለት ነው ሁሉ ብር 17,000 ከየት አምጥቼ ነው የምከፍለው ስትል ዛሬ ጠዋት 9 ሰዓት ላይ ይሄውላችሁ እግዚአብሔር ያሳያችሁ አዲስ አበባ ሆና ነው ደውላለኝ ይሄው አሳፈሩኝ አለች። ድሮ ደግሞ ሌበር ክስ ካለ ወይንም ፍርድ ቤት ካለ ይለቆህ ነበር፣ አሁን አይለቁም። እና ይሄ ነው እና በዚህ 3 ነገሮች ጥንቃቄ ያስፈልጋል። ፍርድ ቤት ካላችሁም ወይንም ሌበር ክስ ካላችሁም አይ ክስ አለኝ ምንም አያድርጉኝም የሚባል ካለ ውሸት ነው። ይሄም በማስረጃ ነው የተናገርኩት። ይሄ ወረቀቱ ራሱ አሳያቸዋለሁ። ይሄ ነገር የለም በአሁኑ ጊዜ ቆመዋል። አንዱ ይሄ ነው። ሁለተኛ ደግሞ እንደኔ አይነት ወይ እንዳንተ አይነት ወይ ማንም ዝም ብሎ ካምፓኒ ከፍትና ያው በፊዛ የሚነግዱት እነሱ ላይ አሁን እየመጡባቸው ነው። ያ ከነሱ የገዛው ኦኬ አውቶማቲካሊ ይሰራላቸዋል፣ ምንም ችግር የለበትም። ግን እራሱ በተፍቲሽ ላይ ሎክ ያደርጓቸውና ከዛ ሌላ ጣጣ ውስጥ መግባት ነው። ሌበር ይካንስላቸዋል፣ ምንም ችግር የለውም። ግን ኢሚግሬሽን ይምጡ ነው የምለው። ይታይ ያ ሁሉ ሰው ይምጡ ከተባለ ምን ማለት እንደሆነ ያው ማስረዳቱ አያስፈልግም። እና ለዚህ እባካችሁ አሁን ጥንቃቄ አድርጉ። አሁን የራሱም 3 ኬዝ ከእጅ ላይ ነው ያለው እና እንደዚህ አይነቶች እና በአጠቃላይ እንደዚህ አይነት እንዴት ነው አሁን አፕላይ ሲያደርጉ መጠንቀቅ የሚችሉት? እንዴት ነው ልጆች አሁን ለምሳሌ አይዲ አፕላይ ሲያደርጉ በፍሪ ምናምን በሚባለው በራሳቸው አይዲ ለመሆን እንዴት ነው አሁን ጥንቃቄ ማድረግ የሚችሉ? ኦኬ አሁን ለምሳሌ እኔ ፍርድ ቤት አለኝ። ፍርድ እስከምፈረድልኝ ድረስ ያው ጥንቃቄ ማድረግ አለብኝ ማለት ነው። ያው ፍርዴን እከታተላለሁ። ፍርዱ ከወጣልህና ብርህም እስከምትወስድ ብርን እስከምትወስድ ድረስ ጥንቃቄ ያስፈልግሃል ማለት ነው። ጥንቃቄ ያስፈልግሃል ማለት ነው። አንዱ ይሄ ነው። እሺ ከዛ ላይ ደግሞ ብሩን የራሱ ከወሰድከው የራሱ ማለት ነው ወረቀቱን ትይዘውና እስከ ገራማው እስከሚቀነስ ድረስ ጥንቃቄ ያስፈልጋል ማለት ነው። እና ይሄ ወረቀት አለኝ ብሎ ያ ማለት የለም። እሺ ጥሩ መረጃ ነው። ያው እንግዲህ ሰምታችኋል። አሁን በተለይ በዚህ ሀገር ላይ ባለ በአይዲ በምናምን የተነሳ